እኔን የለወጠ አምላክ ሁሉንም እንዲለውጥ እኔ መጸልያለሁ እናንተም ጸልዩ። የሁላችንም ቁጭት የሆነው ሰይፉ ፋንታሁን በመጨረሻም በአዲስ አበባ ዩኒቨርሲቲ ትልቅ የክብር ሽልማት ተሰጥቶታል። ሁላችንም በየሳምንቱ በሳቅ እንድንስቅ ያደርገናል። ታዲያ ከሳቁ በስተጀርባ የሰይፉ ፋንታሁን እውነተኛ የህይወት ታሪክ ለስኬት የበቃበት ሚስጥር ምን እንደሆነ ያውቃሉ? ከውልደቱ ከጋንዲ ሆስፒታል ተነስቶ የኢትዮጵያ ሚዲያ ንጉስ ባለቤትነት ሚስጥሩን ከራሱ አንደበት በአዲስ አበባ ዩኒቨርሲቲ በክብር በደመቀበት መድረክ ከተናገረው ለእናንተ እነሆ አልኳችሁ። አንድ ልጅ ጠጋልና የሆነ ዲቪዥን ኃላፊ ነው ብሎ ታሪኩን እንዲህ ነው ያስደምጣችሁ። ከዛ በፊት ግን ይህ ትልቁ አንጋፋ የሚዲያ ሰው ሰይፉ ፋንታሁን ይህ የክብር ሽልማት አይገባውም ብላችሁ ታስባላችሁ? ለኔ እጅጉና ከዚህም የላቀ የክብር ሽልማት ይገባዋል ባይነኝ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። እኔ ደግሞ ከዚህ በአዲስ አበባ ዩኒቨርሲቲ የተሰጠውን የክብር ሽልማትና በሽልማቱ ላይ እሱ ራሱ ለወጣቶቹ ያልተጠበቀ ሰርፕራይዝ የሰጣቸውን የማንገምተውን ሌላ ትልቅ ስጦታ የሰጠውን አካፍላችኋለሁ። አብራችሁን ቆዩ። በጣም ከተጣበበ ጊዜው ላይ ፕሪቲሹ ሰውቶ ሌሎችን አስተባብሩ ለተቸገሩ እንድደርስ ምክንያት ከሆነ ለምን አንጠቀምበትም ብዬ ነው። $2 ቢሊዮን ብሰጥና ሆርሙሶ አርሰናል ዋንጫ ይበላል። ከ30 ዓመት በላይ በመዝናኛው ዘርፍ እንደነገሰ በመቆየት የቀጥታ ስርጭት ሳያረፍድ ሳይታክት በየዕለቱ በመስራት በቲቪም በሬዲዮም የመዝናኛ ዝግጅት በማቅረብ ከትንሽ እስከ ትልቅ አክባሪ፣ ከገጠር እስከ ከተማ ነዋሪ፣ ጨዋታ አዋቂ፣ መድረክ አድማቂ የሚዲያ ሰው፣ የሙዚቃ የዳንስ ትርኢት አቅራቢ፣ ታታሪ፣ ልበቀና፣ ካለቀሱት ጋር አልቃሽ፣ የሳቅ ደጋሽ፣ ግራኙ ጸሐፊ፣ ለተጣሉ ሽማግሌ፣ ለትዳር የሚላኩ ምርጥ ሽምግልና አዋቂ፣ ለ3 አስርት ዓመታት በቤታችን ላይ የነገሰ ታላቁ የሚዲያ ሰው አንጋፋው ጋዜጠኛ ሰይፉ ፋንታሁን ከሰራሃቸው የህይወት ዘመን ቃለ መጠይቆች መካከል መቼም የማትረሳው ብላችሁ ከጠየቃችሁት በእንባና ቁጭት ዓይንና ጆሮ መሆን ደስ ይለኛል ሲሉ የሚጽፉት የጋሽ ስብሐት ገብረ እግዚአብሔርን ይላል። ምክንያቱም ይህ ቃለ መጠይቅ አልተቀረጸም አልተላለፈም በማለት በቁጭት ይናገራል። ለዘመናት ጠይቆ እንጂ ተጠይቆ የማያውቀው ሰይፉ ፋንታሁን በዚህ ትልቅ መድረክ ላይ የሆዱን ስብራት የውስጡን ሐዘን ለዘመናት ያመቀውን መራራ እውነት አልበገር ባይነት እንካችሁ ብሎ መራብ መጠማትን ትልቅ ኪሳራን ህይወት ጀርባ ስትሰጠው ያለቀ ልብስ የተጣመመ ጫማን አብረውት የተፈጠሩ ያህል እስከ ጥግ ሲነግረን ምን ይሉኛል ብሎ ሳያፍር የውስጥ ገበናውን አጫውቶናል። ባዶ እንዳይሆን አልኩና ላለፉት 25 ጳጉሜ 1 በ1969 በአዲስ አበባ ጋንዲ ሆስፒታል ከእናቱ አለሚቱ ሰንደቆና ከአባቱ ፋንታሁን ብዙነህ የተወለደው ሰይፉ በልጅነቱ የአዲስ አበባን አይን ቦታዎች ረግጧል። ሽሮ ሜዳ፣ ልደታ፣ ፒያሳ እንዲሁም የተለያዩ ከተማዎች ላይ ኖሯል። ቤተሰቦቹ ወደ ሐረር ቢያመሩም ከአጎቱ ጋር በአዲስ አበባ ልደታ ሰፈር ኑሮውን አደረገ። በዚህም በተስፋ ኮከብ ትምህርቱን ተከታትሏል። ይህ አጋጣሚ አልነበረም ለዛሬው ንግስና የመነሻ ትምህርት ቤት እንጂ። ምክንያቱም እንዲህ ነው። በወቅቱ የሚኒ ሚዲያ ስነ ጽሑፍ ተጠሪዋ የታጋል ሰይፉ ወላጅ እናት ወይዘሮ ሰናይት ሙልጌታ ነበሩ። ታዲያ የሰይፉን የስነ ጽሑፍ የውስጥ ንዳድ የተመለከቱት ወይዘሮ ሰናይት ሙልጌታ ከልጃቸው ከታጋል ሰይፉ ጋር በለገዳዲ ሬዲዮ ጣቢያ ይልኳቸዋል። በዚህ አጋጣሚ የሚመስለው ቅስፈት ግን በ13 ዓመቱ
በለገዳዲ ሬዲዮ ትምህርትን በሬዲዮ የተሰኘ የሬዲዮ ስራውን ከታገል ሰይፉ ጋር ጀመረ። በ1982 ከአዲስ አበባ ወጥቶ ሐረር ቤተሰቦቹ ጋር ቢቀላቀልም ይህ የስነ ጽሑፍ ጥም ግን ገና አልበረደለትም። አዲስ አበባ ዩኒቨርሲቲ ስላከበርክ፣ ተማሪዎቻችንን ስላከበርክ፣ አጠቃላይ ኮሚኒቲውን ስላከበርክ በድጋሚ አመሰግናለሁ። በቀይ መስቀል ድራማ ከአንጋፋው አበባው መላኩ ጋር መተወንን ተያያዘው። መጓዝ፣ ማደግ፣ መለወጥ የማይታክተው አንጋፋው ጋዜጠኛ ሰይፉ በ2000 ዓመተ ምህረት ሸገር ሬዲዮ ሲጀመር ታዲያስ አዲስና ሰይፉ ኦን ኢቢኤስ ተቀላቅሏል። በ2009 ከሁለት አጋሩ ጋር በመሆን ኢትዮ ኤፍኤም 107.8ን የራሱን ሬዲዮ ጣቢያ አቋቁሟል። ይህ ለመዳረሻው መነሻ ሆነ። የአንድ ቀን ውጤት ያልሆነው አንጋፋው ጋዜጠኛ ሰይፉ ፋንታሁን ከዳዴ እስከ ማራቶን የህይወትን ውጣ ውረድ ተጉዟል። ትልቁን ሪከርድ ነው የሰበረው። ለዚህ ብቻ ነው ከፍ ይበላል። ከመካከለኛ ገቢ ካላቸው ቤተሰብ ቢገኝም በልጅነት በጥባጭ ነበርኩ ሲል ይናገራል። ታገል ሰይፉ የአብርሃም ወልዴ ታናሽ የሆነው ሰይፉ ፋንታሁን የአርሰናል ደጋፊ፣ የሜሲ ቀንደኛ አድናቂ ነው። ርቦኛል፣ ጠምቶኛል፣ የችግርን ጫፍ አይቻለው። ለህይወቴ መሳካት የሆነው የሆሊውድ ጋዜጣ ሲጀምሩ ብር ማሳተሚያ በጣም ተቸገሩ። ጋሻ ማረና በተንሻፈፈ ጫማ ገብቶ ሐሳቡን አጋራቸው። የመጀመሪያውን 3000 ብር እንዲሰጣቸው ጠየቃቸው። እሳቸውም በውስጣቸውም የዛሬውም ሰይፉ በአይነ ህሊና ስለውታልና ያለማመንታት ሰጡት። ከዛ ዕለት ጀምሮ የተለያዩ የስኬት ለውጦች ተከታትለው መጡ። አዲስ ዘመን፣ ሞገድ፣ ነጻ ፕሬስ፣ ሳሊም መጽሔት ላይ በርካታ ስራዎችን የሰራው የ90ዎቹ የመዝናኛ ዘርፍ ድምቀት አንጋፋው ጋዜጠኛ ሰይፉ ፋንታሁን የመጀመሪያ ደሞዙ 7 ብር ከ50 ነበረ። ይህንንም ለቤት ሳይናገር ከቅርብ ወዳጁ ታገል ሰይፉ ጋር ምን እናደርግበት ሲሉ ሲማከሩ እንብላበት አለ ታገል ሰይፉ። ተስማምተው በሉበት፣ ጠጡበት፣ ሳይክል ነዱበት። ግና ብሩ ወይ ፍንክች አለ። 6 ብር ከ90 ቀራቸው። ቤት እንዳይቆጡ ለጎረቤት ሊሰተው ባዶ እጃቸውን ገቡ። ያኔ የጀመረው የደግነት ምሳሌ ለ10 ዓመታት በአዲስ አበባ ዩኒቨርሲቲ ለሚመረቁ ተማሪዎች በየጊዜው የሚሰራበትን ሱፍ ይሰጣል። ወዲህ ለተቸገሩ አርቲስቶች፣ እናቶች፣ አባቶች ከራሱ ብር እየሰጠ ወዳጆቼ ሰጡ እያለ በሚዲያው ያስነግራል። የእናቶችን እንባ ያበሰ፣ የመመረቅ ጉጉት ለሚጠባበቁ ወጣቶች ተስፋን የሞላ፣ ለአረጋውያን እረፍት የ1 ቢሊዮን ብር ገቢ ማሰባሰቢያ ያበረከተ፣ ብዙዎች በዚህ ዘመን በየሚዲያው ላይ ትንሽ ሰጥተው ብዙ መቀበልን ለሚሹ ለዘመናችን ትውልዶች ትልቅ ትምህርትን የሰጠ የኛ ዘመን ምርጡ በጎ አድራጊ ጋዜጠኛ፣ መድረክ አጋፋሪ፣ ተጫዋች፣ በጎ አድራጊ እንጂ አንድ ልጅ ጠጋልና የሆነ ዲቪዥን ኃላፊ ነው እና ሰይፉ ይፈልጋል ተብዬ ገብቼ አቤት ስለው ባንተ ኮትና ሱሪ ነው የተመረጠው። አንተ ሁሌም ታስቀናለህ፣ አንተን ደግሞ ማን ነው የሚያስቅ ተባለ። የሱ ምላሽ በእውቀቱ ስዩም መሆኑን ተናገረ። ከያነው ዘመን ደግሞ ተስፋዬ ካሳ ናቸው። በዚህ በሰይፉ መድረክ ያልደመቀ፣ ሙዚቃው ያልተሰማለት፣ ያልታረቀ ሰው የለም። በዚህ ሁሉ ዘመን የመዝናኛ ዘርፍ አቅራቢነቱ አንድም ቀን ያላረፈደ፣ ያልታከተ፣ ያልደከመ፣ እጅ ያልሰጠው አንጋፋው ጋዜጠኛ ሰይፉ ፋንታሁን ሚስጥሩ ምንድነው ሲባል ወድጄው ስለምሰራው ነው ሲል ታታሪነቱን፣ የሙያ ፍቅሩን ይናገራል። እግዚአብሔር ተናግሮት ከውጥንቅጥ ሱስ የተላቀቀው ሰይፉ ሚስቱን አክባሪ፣ ካሉት
4 ልጆች ጋር ተደምሮ ለባለቤቴ 5ኛ ልጅ ነኝ ሲል ለባለቤቱ ያለውን አድናቆት ይቸራል። ብቻ ምን አለፋችሁ ሰይፉ የዘመናችን ትልቁ ሀብት ነው። ይህንን የተረዳው አንጋፋው የአዲስ አበባ ዩኒቨርሲቲ ደግነቱን አንስቶ ታሪኩን አውስቶ ትልቁን የእውቅና የክብር ሰርተፍኬትና መልኩን በስዕል ስጦታ ያበረከተለት ሲሆን እጅን አልመጣም ያለው አንጋፋው አርቲስት በሄደበት መስጠት የማይሰለቸው ሰይፉ ፋንታሁን ግን ዘንድሮ ለሚመረቁ ተማሪዎች ግምቱ አንዱ ሱፍ 25000 የሚጠጋ ዋጋ ተመን ያለውን በርካታ ሱፎች ለ25 ተማሪዎች አበርክቷል። ይህ ሲሰማ በባህል ማዕከል ውስጥ የነበሩት ተማሪዎች ጩኸታቸውን አሰሙ። እጄ ከመመጣ ብዬ እነዚህ 25 ሱፎች እናንተ ባላችሁ አስረክብ። እሱ ግን እንዲህ ሲል ቀጠለ። እኔ እዚህ የደረስኩት ተፈቅዶልኝ ነው። ለኔ የፈቀደ ለእናንተም ይፍቀድላችሁ። ማጣት ወይም ደግሞ በሆነው ጊዜ ላይ የሆነ ነገር አለማግኘት እኔም ኖሬበት ስለማቅም ያልፍ ነገር ነው። የሰው ልጅ ከሰራ እግዚአብሔርን ከያዘ ይለወጣል። እኔን የለወጠ አምላክ ሁሉንም እንዲለውጥ ግን እኔ መጸልያለሁ፣ እናንተም ጸልዩ። አሁን በየሚዲያው ላይ ትንሽ ሰጥተው ብዙ ቀረጻ ለሚያበዙ በበዙበት ዘመን በጓዳ ሰጥቶ እንኳን እንዲነገርለት የማይፈልገው ይህ የክብር ሰው ከዚህ የላቀ የክብር ዶክትሬት አይገባውም ትላላችሁ? መልሳችሁን አስቀምጡልን። እኔ ግን በዚያ በቃው። ሰይፉ አንተ የሁሌም የዘመናችን ጀግና ነህ። ሳምሻ አረኔ ታራለ ምን አሳፈረሽ? ሰይናላ እና ታዲያ ቤተሰቦቻችንን ጠይቀን እኔ አንቺን ነው። በጣም ጥሩ ብንሄድ ይሻለናል። ኦኬ